ዛሬ ሁለት ነገሮችን ነው ይዤላችሁ የምመጣው። ሁለት ነገሮችን ነው ይዤላችሁ የመጣሁት። አንደኛው ለራሳችን የምንሰጠው ግምት፣ ለራሳችን የምንሰጠው ዋጋ፣ ሁለተኛ ደግሞ በራስ መተማመናችን። እነዚህ ነገሮች ላነሳ የፈለኩበት ምክንያቱም እኛ በዚህ ዓለም ስንኖር በተለይ በማደግ ላይ ያለ ሀገራት ላይ ስንመለከት ፈተናዎቻችን ዘርፈ ብዙ ናቸው። ስለዚህ ፈተናዎቻችን በበዙና በሰፉ ቁጥር እነዚህ ፈተናዎች ስለራሳችን የሚሰማንን ስሜት እንዲወርድ ነው በመጀመሪያ የሚያደርጉት። ለራሳችን የሚሰማን ስሜት መጥፎ እንዲሆን፣ ከዛ እኛ ለራሳችን የምንሰጠው ዋጋ የወረደ እንዲሆን፣ በመቀጠል ደግሞ በራስ መተማመናችን እንዲወርድ ነው የሚያደርጉት። እኛ ስለወረድን አይደለም፣ የኛ የራስ መተማመን ትንሽ ስለሆነ አይደለም ይሄ አስተሳሰብ የሚመጣው። ፈተናዎቻችን እየገዘፉ ስለሚመጡ ነው። ለምን? ያለንበት ሲስተም፣ ያለንበት የአኗኗር ዘይቤ፣ ያለንበት አካባቢ፣ ያለን የኢኮኖሚ ስታንዳርድ፣ የትምህርት ስታንዳርድ፣ የማህበረሰብ፣ እነዛ ሁሉ ሲጨማመር ነገሮች እየገዘፉ ፈተናዎቻችንን በዛው ልክ እየተወሳሰቡ ይመጣሉ። ጠዋት ማታ ቀን በተለያየ መሸነጋ ቀናቶች አዲስም የቆየ የኖረም ነገር ተደጋጋሚ ባመጡ ቁጥር የሚወልዱት ፈተና አለ። እነዚህ ፈተናዎች ደግሞ እኛ ላይ በጣም ብዙ ተጽዕኖ አላቸው። በአኗኗር ዘይቤያችን ላይ፣ በአስተሳሰባችን ላይ፣ በባህሪያችን፣ በሚሰማን ስሜት ላይ ብዙ ተጽዕኖ ይፈጥራሉ። ስለዚህ እነዚህ ፈተናዎች እየተወሳሰቡ ስለሚመጡ ጭምር ምን ያደርጉታል? መጀመሪያ እንዲሰማን የሚያደርግ ስለ ራሳችን የሚሰማን ስሜት ጥሩ እንዳይሆን ነው የሚያደርጉት። አስተሳሰባችን እንዲቀየር፣ ስለ ራሳችን የሚሰማን፣ ስለ ዓለም የሚሰማን፣ በዙሪያ ስላለው የሚሰማን ነገር መጥፎ እንዲሆን ያደርጋሉ። ከዛ ራሳችንን እንድንጠላ ነው የሚያደርጉን። ለምን? በቃ እኔ እድለኛ አይደለሁም፣ ኦር ደግሞ ከኛ የተሻሉ ሰዎችን እያየን እኔ መጥፎ ነኝ፣ እኔ እድለኛ አይደለሁም፣ እኔ ለክፉ ነው የተፈጠርኩት፣ እኔ ለደስታ አልተፈጠርኩም። እነዛ የሚሉን ሐሳቦች እየተደጋገሙ ይመጣሉ። መጨረሻ ላይ ራሳችን እንድንጠላው፣ ለራሳችን የምንሰጠው ግምትና ለራሳችን የሚኖረን እይታ፣ ለራሳችን የምንሰጠው ዋጋ እያነሰ ይመጣል ማለት ነው። እሱ ደግሞ ራሳችን እንድንጠላ ዘንድ ተስፋ እንድንቆርጥ፣ ከዛ ራሳችን ይሄ አይገባንም ለኛ እንደዛ የሚል አስተሳሰብ እንዲመጣ ነው የሚያደርገው። ፈተናዎቻችን ስለተወሳሰቡ፣ ፈተናዎቻችን ስለገዘፉ፣ ስለበዙ ለራሳችን የሚኖረን ግምትና አስተሳሰብ መጥፎ እየሆነ እንዲመጣ ያደርገዋል ማለት ነው። ነገር ግን ፈተና ሌላ፣ እኛ ሌላ፣ ሁለት የተለያዩ ነገሮች ነን። እኛ ሌላ ፍጥረት ነን፣ ፈተናዎቻችን ሌላ አካል ናቸው። ስለዚህ ፈተናዎቻችን እየገዘፉ ሲመጡ እኛም አብረን በስነ ልቦና እየገዘፍን መምጣት እንጂ ፈተናዎቹ እኛን እንዲያጠፉን፣ ፈተናዎቻችን እኛን እንዲያፈርሱን እድል መፍጠር የለብንም ማለት ነው። ስለዚህ ፈተናዎቻችን እየተወሳሰቡ ሲመጡ በዋናነት ሁለት ነገሮችን ይጎዳሉ። አንደኛ ለራሳችን የሚኖረን ዋጋ ያወርዱታል፣ ያጠፉታል። ምንም እንዳልሆን፣ እንደውም ጥሩ እንዳልሆን፣ ክፉ እንዲሆን፣ ጥሩ መኖር የሚገባን አይነት ሰው እንዳልሆን ያለ በቃ ይሆናል። እኛን ምንም እንዳልሆንና ዜሮ እንዲሆን፣ መጥፎ እንዲሆን፣ ምንም ዋጋ የሌለን ሰው እንዲሆን አድርገን እንድናስብ ያደርጉታል። ስለዚህ ለራሳችን የሚኖረውን ግምት ያወርዱታል። ሁለተኛ ደግሞ አንድን ነገር ማድረግ የማንችል፣ ለማድረግ አቅሙ የሌለን አይነት ሰው እንዲሆን አድርገን እንድናስብ ያደርግናል። ያ ማለት በራስ መተማመናችን ይወርዳል። የሆነ ነገር ማሳካት እችላለሁ፣ የሆነ ነገር ማድረግ እችላለሁ፣ የሆነ ነገር መስራት እችላለሁ፣ የሆነ ነገር ማድረግ የምችል አቅም አለኝ፣ በቃ ይሄን ማድረግ እችላለሁ፣ አቅም አለኝ፣ ይሄን ነገር መስራት እችላለሁ፣ አቅም አለኝ፣ በምን መልኩ አድርገዋለሁ የሚለውን ወደዛ የሆነ የነገሮችን የማሳካት አቅማችንን ገና ከስነ ልቦናችንን ይሰልበዋል፣ በቃ ይቆርጠዋል፣ አይኖርም ማለት ነው። ስለዚህ ምን እንሆናለን? ይሄ በተለይ እየተደጋገመ ከመጣ ምን ይሆናል? የሆነ ተስፋ የምንቆርጥ፣ ስኬት የማይታየን፣ መጪው ዘመን ጨለማ መስሎ የሚታየን ሰው ልንሆን እንችላለን። ወይም ደግሞ እንደዚህ አይነት አስተሳሰብ እንዲፈጠርብን በውስጣችን ያደርጉታል። ስለዚህ ፈተናዎቻችን የተለያዩ ነገሮች ናቸው፣ ሌላ አካል ናቸው። ፈተናችን ሌላ አካል ነው፣ ሌላ ውጫዊ ነገር ነው፣ እኛን አይወክልም። እኛ ደግሞ ሌሎች ነን። ፈተናዎቻችን አይደለንም፣ እኛ ሌሎች ነን። ስለዚህ ፈተናዎቻችን እኛ ላይ ባደረሱት ተጽዕኖ ምክንያት እኛ ራሳችንን ማጣት አለብን ማለት አይደለም። ለምን? ለምሳሌ እኔ በቃ ፈጣሪ እንቁ አድርጎ እስከፈጠረ ድረስ
በፈተና በውጫዊ ፈተና የማላጣው የሆነ ማንነት አለኝ። በቃ ሰውነቴን ሊቀይረው አይችልም። በቃ ሰው ነኝ። ልታመም እችላለሁ፣ ልወድቅ እችላለሁ፣ ልፈተን እችላለሁ፣ ልነሳ እችላለሁ፣ ልሳካልኝ ይችላል፣ ጤናማ ብዙ ነገር ላደርግ እችላለሁ። ስቲል ግን ሰው ነኝ። ሰው ነው። ስለዚህ በፈተናዎቼ ሰውነቴን ግን ላጣው አልፈልግም። ሰው ማለት ሁለት አይነት ሰው፣ ጤናማ ሰውና ጤናማ ያልሆነ ሰው። ለምሳሌ ጤናማ ሰው በአመለካከት በስብዕና በአእምሮ ደረጃና በአካላዊ ጤንነት ደረጃ ጤናማ ሰው አለ። እንዲሁም ደግሞ በአእምሮ ጤንነትና በአካላዊ ጤንነት ጤናማ ያልሆነ ሰው ሊኖር ይችላል። ስለዚህ ፈተናዎች በአእምሮ እና በስነ ልቦና እና እንዲሁም ደግሞ በአካላዊ ጤንነት እኔነቴን ሰብአዊነቴን እንዲቀሙኝ እድል መስጠት የለብኝም ማለት ነው። ያን ማድረግ የምችለው ደግሞ ፈተናዎችን የምቋቋምበትን መንገድ ሳዳብር አስተሳሰቤን፣ ስብዕናዬን፣ ማንነቴን ለፈተናዎች የሚንበረከክ አድርጎ ባለመገንባት ይሆናል። ስለዚህ እዚህ ጋር ማገናዘብ ያለብን ነገር ገና ፈተናዎቻችን እኛን አይወክሉንም። እኛ እንዲያውም ካለንበት የአኗኗር ዘይቤ ከምንኖረው ኑሮ ከምንጓዘው ጉዞ ከፈተናዎቻችን ብዛት አንጻር እኛን ራሱ ከመዘን ነው እኛ ከፈተናዎቻችን በላይ ነን። እኛ ከፈተናዎቻችን በታይ ሆነን ለራሳችን የምንሰጠው ግምት የወረደ እንዲሆንና ምንም ማድረግ የማንችል አይነት ሰዎች መስሎ የሚሰማን በእኛ አስተሳሰብ ምክንያት ነው። ስለዚህ አስተሳሰባችን ላይ የምንሰራው ስራ ከምንም ነገር መብለጥ መቻል አለበት። ራስን መገንባት ከብዙ ነገር ይበልጣል። ስለዚህ እንደውም ብዙ ጊዜ ሲነገር ስኬት ካስተሳሰብ ይጀምራል ብለን ሰዎች ብዙ ሲናገሩ አንዳንድ ሰው እውነት የማይመስለው አለ። ይሄ ከእውነትም በላይ እውነት ነው። እውነት ለመናገር ለምን ሰው መጀመሪያ ማሸነፍ እችላለሁ ብሎ ማሰብ ሲጀምር ነው ለአሸናፊነት መስራት የሚጀምረው። ነገር ግን ማሸነፍ አልችልም ብሎ ያሰበ ሰው ምን ሊሰራ ይችላል? ምንም አይሰራም። ስለዚህ ይህንን ከግምት ውስጥ በማስገባት ፈተናዎቻችን ስለራሳችን የሚኖረን ዋጋ እንድናጣ በራሳችን ሊኖረን የሚገባ የራስ መተማመን እንዲያናጣ እድል መስጠት የለብንም። የራስ መተማመናችን መጠበቅ አለብን። ስለራሳችን የሚኖረን ቦታ ዋጋ ስቲል ምንም ቢሆን በፈተናዎቻችን ሊወሰን አይገባም። ይህን እንድታስተምሩልኝ እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። ሐሳብ አስተያየት ካላችሁ በኮሜንት ልታደርሱ ትችላላችሁ። ላይክ፣ ሰብስክራይብ፣ ሼር ብታደርጉ ደግሞ የበለጠ እንድናርግ እንዲሁም ደግሞ እኔም እንድሰራ የሆነ ሞራል ይሰጠኛል። መልካም ቀን ይሁንላችሁ።